ሰላም እንዴት ናችሁ? እንዴት ሰነበታችሁ? ይሄው አራዳ ቅዳሜ እንግዲህ ጊዜና ሰዓቱን ጠብቆ ከተፋለ ጀምሯል። እንግዲህ አራዳ ቅዳሜ ማለት ነው። እንግዲህ ስንቱን ነገር ታዘብን። ባለፉት ሳምንታት ብዙ ነገር ታዝበናል። ሐዘኑም ደስታውም የተፈራረቀበት ሁኔታ ነበር የታየው። በነገራችን ላይ የወራት እና የቀናት ስያሜ በራሱ ትዝብት ነው። በነገራችን ላይ መስከረም ማለት የመሰከረ፣ ጥቅምት ማለት የጠቀመ፣ ህዳር የደረደረውን፣ ታህሳስ ያሰሰውን፣ ጥር የጠረጠረውን ይባላል። ትዝብት ነው፣ ትዝብት ነው። አዎ። ስለዚህ በምን መልኩ ምን አመጣን የሚለውን ነገር ዛሬ እናያለን ማለት ነው። ወደ ላይም ስንሄድ እንግዲህ ከጥርም በኋላ ጥር የካቲት የከተከተው፣ መጋቢት የመገበው፣ ግንቦት የገነባውን፣ ሰኔ የሰነሰነውን፣ ነሐሴ የነሰነሰውን ይባላል። እንግዲህ ይሄ የስሙ አወጣጥ በራሱ የተለየ ፍልስፍና እንግዲህ ያወጣጡ ይኖረዋል። እሱን እንግዲህ ዘልቀን አንገባበትም። አራዳ ቅዳሜ ላይ ወደ እናንተ እናደርሳለን። ስኬቾች አሉ እንደተለመደው፣ በጣም የሚያማምሩ ሙዚቃዎችም ተመራርጠዋል ዛሬ። እኔና ናሆሜ ደግሞ የተመረጡ ዜናዎችን ወደ እናንተ እናደርሳለን። የተለያዩ ፕሮግራሞች ይኖሩናል፣ እነሱን አብረን እንከታተላለን። አራዳ ቅዳሜ ፍጻሜውን እስከሚያገኝ ድረስ አብራችሁ እንደምትሆኑ አንጠራጠርም። አሁን ግን አንድ ነገር ጥቆማ እንስጣችሁ። የብዙዎቻችን ታሪክ ሊሆን ይችላል ብዬ አስባለሁኝ። አንዳንድ ሰዎች በእውነተኛ ማንነታቸው ተቃራኒ ጾታን አይተዋወቁ። በብዛት እኛም ዩኒቨርሲቲ እያለን የተለያየ ቦታም ስራ ቦታም እያለን እውነተኛ ማንነትን የማይጠቀሙ ሰዎችን እንታዘባለን። የእውነተኛ ማንነትን ይዘው የሚጓዙ ሰዎች ጋብቻቸው የሰመረ ይሆናል፣ ህይወታቸውም የሰመረ ይሆናል ብዬ አስባለሁ። ነገር ግን የእውነተኛ ማንነታቸውን ሳይሆን ለመሸፈን የሚያደርጓትን ጥረት ይዘው ደግሞ የሚሄዱ ሰዎች የሆነ ቦታ ስታክ ያደርጋሉ። ወይ አግብተው ይፋታሉ ወይም አያገቡ እና የትኛውን ነው የሚለውን ነገር እስኪ እንግዲህ ይዤ የመጣሁትን አንድ ስኬች ልጋብዛችሁና እናንተም ትዝብታችሁን አስፍሩልን። ይመቻችሁ፣ ይመቻችሁ፣ አብራችሁ ቆዩ።